የጽጌን ጾም ኦርቶዶክሳዊ ነኝ የሚል በሙሉ ማንም ሰው እንዳይጾም። ሰላም ኦርቶዶክሳዊ ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ። አካውንቱን ፎሎ፣ ቪዲዮን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ እያደረጋችሁ እንደሰማችሁኝ ማንም ሰው የጽጌን ጾም እንዳይጾም ብዬ ነው የገባሁትኝ። ለምን እንደሆነ ደግሞ ቀጥሎ አስረዳችኋለሁ ማለት ነው። እንኳን ለዘመነ ወይም ደግሞ ለወረሃ ጽጌ በሰላምና በጤና አደረሳችሁ። ጽጌ ምን ማለት ነው? ጾሙ መቼ ይጀምራል? ማህሌቱ መቼ ይቆማል? ስንት ሳምንት አልሆናል የሚለውን ደግሞ ቀጥሎ እንመለከታለን ማለት ነው። እስከ መጨረሻ ድረስ አብራችሁን ቆዩ። እስከዛ ደግሞ እናንተ አካውንቱን ፎሎ፣ ቪዲዮ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይክ ፌቨሪት እያደረጋችሁ አብረን እንቆያለን። እንደሚታወቀው ወርሃ ጽጌ ማህሌተ ጽጌ በመባል ይታወቃል። ደራሲው ደግሞ አባ ጽጌ ድንግል ይባላል። ምን ማለት ነው የሚለው ደግሞ ስንመለከት ከሁለት ቃል የመጣ ነው። ማህሌትና ጽጌ ከሚል ነው። ማህሌት ማለት ምስጋና ነው። ጽጌ ደግሞ አበባ ማለት ነው። የአበባ ምስጋና ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ያው ጌታችን ኢየሱስ ክርስቶስን በፍሬ ድንግል ማርያምን ደግሞ በአበባ እያደረገች እየመሰለች ክርስቶስ ኢየሱስንና ድንግል ማርያምን የምታመሰግንበት ነው። ዋና መነሻው ደግሞ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ ሀገር የተሰደደበትና ከግብጽ ሀገር እንዲመለስ ትንቢት የተነገረበትን እሱን በማስመልከት ነው። እስኪ ወደ ትንቢቱ ደግሞ እንሂድ። እዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 እና 14 እስከ 15 ድረስ ያለውን ቃል ስንመለከት እነሆም ከሄዱ በኋላ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነስተህ ሕፃኑና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህ ድረስ በዚያ ተቀመጥ አለው ይላል። ከዚያም በኋላ ዮሴፍ ሄደ፣ በግብጽ ሀገር ቆየ። ልጄን ከግብጽ ጠራሁት የሚለው ትንቢት እስኪፈጸም ድረስ በዛ ቆዩ ደግሞ ይፈጸም ዘንድ ይላል። ልጄን ከግብጽ ጠራሁት የሚለው ደግሞ ትንቢት የት አለ ብለን ስንመለከት መጽሐፍ ቅዱስ እንደዚህ ይናገራል። እዚህ በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብጽ ጠራሁት ይላል። ሌላ ቦታ ስንመለከት ደግሞ በዚህ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል፣ የግብጽ ጣዖታት በፊቱ ይርዳሉ፣ የግብጽ ልብ በውስጥ ይቀልጣል እያለ ይናገራል። ልክ እነኚህ ትንቢት ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ወደ ግብጽ ሀገር እንደሚሰደድ ይናገራል። ግንቦት 24 ደግሞ በግብጽ ሀገር ደርሷል። ከዚያም በኋላ በሀገራችን በኢትዮጵያም እንደመጡ ያው ብዙ ድርሳናትና ብዙ ታሪኮች ይነገራሉ። ዋናው ነገር ግን በኢትዮጵያ በኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም ለየት ያለውና ዋናው እኛ የምናከብረው ማህሌተ ጽጌ የሚባለው በመስከረም 26 ይገባል። ይሄም እንግዲህ ከመስከረም ጀምሮ እስከ ህዳር እስከ ምናምን ያለው ወራትን ስንመለከት የፍሬ የአበባ ወቅት ነው። ይህን በማስመልከት ቤተክርስቲያናችን በየሳምንቱ ቅዳሜ ማህሌት ታድራለች፣ ወይም ደግሞ ማህሌት አለ ራሱ የቻለ የሚዜም አለ። ስለዚህ ማህሌተ ጽጌ መቼ ይጀምራል ለሚለው ጾመ ጽጌ የሚጀምረው እንደሚታወቀው ሁሌም ጾሙ የሚገባው በ26 ነው። በዚያ ቀን ይጀምራል። ነገር ግን ቅድም እንዳልኳችሁ ማንም ኦርቶዶክሳዊ የጽጌ ጾም እንዳይጾም ያልኩበት ምክንያት ምንድነው? ካህናትን የምናማ ከሆነ የማይጾሙ ሰዎችን የምንሳደብ ወይም ደግሞ የምንነቅፍ ከሆነ ጾማችን ከንቱ ነው። ምክንያቱም ጾመ ጽጌ የፈቃድ ጾም እንጂ የአዋጅ ጾም አይደለም። የአዋጅ ጾም 7 አጽዋማት ብቻ ናቸው። ጾመ ሄሩትና ጾመ ጽጌ ወይም ደግሞ የንስሐ ጾም የምንለው የፈቃድ ጾምና በምክረ ካህን የሚሰጥ ነው። ስለዚህ ማንም ኦርቶዶክሳዊ የመጾም ግዴታ የለበትም። ነገር ግን የድንግል ማርያም ፍቅሯ የጸናለት እኔ ስደቷን ማስለው በዚህ መንገድ ነው። ለእኔ ብላ ወይም ደግሞ ለኢየሱስ ክርስቶስ ስትል የግብጽ የተንከራተተችበትን የአሸዋውን ግለት፣ የሰዎቹን ክፋት፣ የፀሐዩን ሙቀት እያሰብኩኝ እሷን ማመስገን፣ እሷን ደግሞ ማክበር፣ ፍቅሯን በልቤ እንዲጸና ፈልጋለሁ የሚል ካለ መጾም ይችላል። ከዚያ ውጭ ግን ካህናትን ለመሳደብ፣ ጳጳሳት ለመሳደብ ወይም ደግሞ ለመተቸት የሚጾም ካለ ጾሙ ሐሰትና ከንቱ ነው የሚሆንበት፣ ከንቱ ውዳሴ ይሆንበታልና እንዳይጾም ማንም የሚያስገድደው የለም። ነገር ግን ሄዶ ማህሌቷን መካፈል ይችላል። የሚጾም የማይጾም ማንም ሰው ሄዶ ቅዳሜ ማታ ማህሌቷን መካፈል ይችላል። ዘንድሮ እንደውም ወደ 5 የሚደርሱ ዕለታት ናቸው ያሉት ማህሌት ማለት ነው። እነሱ ነግራቸዋል። ስለዚህ በዚህ አጋጣሚ ነገ እሁድ ነው፣ የጾም መያዝ ትችላላችሁ የምትጾሙ ሰዎች ማለት ነው። የመጀመሪያው ሳምንት ጥቅምት 2 ነው። ሁለተኛው ሳምንት ደግሞ ጥቅምት 9 ነው። ሶስተኛው ሳምንት ደግሞ ጥቅምት 16 ነው። አራተኛው ሳምንት ጥቅምት 23 ነው። አምስተኛው ሳምንት ደግሞ ጥቅምት 30 ነው። እነኛ 5 ሳምንታት ማህሌት የምናድርባቸው ሳምንታት ናቸው ማለት ነው። ስለዚህ ቅዳሜ ይሄድን ከጥቅምት 2 ጀምሮ ማህሌት ማደር ይቻላል። እግዚአብሔርን ማመስገን ይቻላል። እንደ መላእክቱ እንደ ቅዱሳኑ ሆኖ እግዚአብሔርን ማመስገን፣ ድንግል ማርያምን ደግሞ እንደው ያንን መከሯን እያሰብን አብረን የሷን ፍቅር መጋራት እንችላለን። የእግዚአብሔርን ቸርነትን ደግሞ እያሰብን መጨረሻም ደግሞ እንደሚታወቀው በህዳር 6 ደግሞ ቁስቋም አለ። በቁስቋም ስትመለስ ደግሞ ልጄ ሆይ ነይ እያለ ሶሎሞን እንደሚያመሰግናት ያንም ደግሞ እኛም እናመሰግናለን ማለት ነው። ለዚያ ዕለት እግዚአብሔር በሰላምና በጤና ያደርሰን። መልካም የጽጌ ወር ይሁንልን። እንደውም እጅግ በጣም ደስ የሚለው ነገር ደግሞ እንደውም ምስለ ሚካኤል ወገብርኤል ንኢ ሰናይት ማርያም ንኢ
እማምላክ ማርያም እያለ በጣም ደስ በሚል ዜማ እናመሰግናለን። እግዚአብሔር ድንግል ማርያም ደግሞ እናከብራለን በዚህ መንገድ ማለት ነው። መልካም የጽጌ ወር ይሁንልን። አካውንቱን ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ያጋጅ ወይላ ተመለሳለሁ። ሰላም በያላችሁበት